እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው። ምን ጾም እንደ ሰው ያለ አስደናቂ ፍጡር የለም። ሶስት ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እውነት የለም። ሐኪምም ካለ እዚህ መጥቶ መከራከር አሁን ደፍርሰናል። መብላት ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ሰው መሆን ከፈለጋችሁ ጾሙ። አውሬ መሆን ከፈለግ ብላ አይራሳ። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ቢልና በጾም ጊዜ የምግብ ሽታ የሚያመጣ ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታል። የጾም ነበር አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳሌል የሚያደርግ ምንድን ነው? ስለማንጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዳው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ። መብራት ኃይል ልትከፍሉ 6 ሰዓት ነው ወረፋ የምትይዙ። ይቀነስ በሉና ይቀንስላችሁ። አይ ወረፋው ረዝሟል ብላችሁ እስኪ አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነው ከተማ ስለማለት። ለምን ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰው ይል የሚነዳ አየሁ። ሆዳ ያከብርም ጌታ ሆድ ያስነዳል። እንደ አህያ ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስል እናንተ እኮ ከዘፋኝ ስታስፈርሙ አይደል ያውቃችሁ። ዘፋኙን ፈርምልኝ ስትሉ አይደል ምትሉ። ሽልማት የሌለው ጾም የለው። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ነው። በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ብሉ። እንግዲያማ ሞት እንዳያየን ከፈለጋችሁ ጾሙ። የሆነ ያልሆነውን እያጠራቀመ 24 ሰዓት ያለ ጾም የሚበላ ሰው መጽሐፍ መመርመር አይችልም፣ አይገባው። መጽሐፉን ሁሉ የሚተረጉመው እንደ ሐሳቡ ነው። እንደ ሐሳቡ ነው የሚተረጉመው። መወደድ ራሱ እንዲያውን አንዳንድ ሰው አለ እኔ እንደው በየሄድኩበት ሰው አይወደኝም የሚል ሰው። ጾም ጭብጥ የማታክሉ ሰዎች ናችሁ። እንደ ሺህ ትፈራላችሁ ስትጾሙ ነው። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ። ጾሜ ምን እጠቀማለሁ? ስለዚህ ጥቅሙን ብነግራችሁ በመጣችሁበት መንገድ የምትጠቀሙበትን ነገር። በዚህ ዘመን አንድ ነገር ሲያደርግ ሰው ምን ይጠቅመኛል የሚለው ጭንቅላቱ ሁሉ በመንፈሳዊ ሕይወት እንኳን ሳይቀር የንግድ ሐሳብ ነው ያለው። ጸበሎቹን እንኳን መድበን እንኳን እየጨረስናቸው ነው። የእንትና ጸበል ለእንትን ይጠቅማል፣ የእንትና ጸበል ደግሞ ለእንትን ጥሩ ነው እያለ እና ምንድነው ለሆነ ነገር ምን ይጠቅመኛል የምንለው። እኔ ግን ማሳያችሁ መንፈሳዊ ጥቅሞቹን እንድናውቀው ነው። እንደዚህ ካል እንግዲህ ጾመ ነቢያትን ከማንሳቴ በፊት ጾም በራሱ ምንድነው ነው። ጾም ምንድነው? ጾም እንደምታውቁት መከልከል ማለት ነው። ጾም ብሂል ተካልኦተ ብእሲ እመብል ወኃጢአት። ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። መከልከል፣ መታቀብ፣ መቆጠብ፣ መሰብሰብ ነው ጾም ማለት። ይሄ ቃል በቃል ሲፈታ ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድን ነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና ምን ጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው።
ሰው የተፈጠረ ለጾም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ፣ ይሄን ጥቅሱን የማታውቁት ነው አይደለም። ሰውን በመልካችን በአርአያችን እንፍጠር አለ። እግዚአብሔርን መስለን የተፈጠርነው። እግዚአብሔር ይበላል አይበላም? ምዕመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያታርግ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል ነው። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። እግዚአብሔርን ሰው በእግዚአብሔር ማምሳል ነው የተፈጠረ ሲባል እግዚአብሔርን መምሰል ማለት ፍቹ ይሄ ብቻ ነው አላልኩም። በጣም ብዙ ትርጉም ያለው ሊቃውንቱ ያመሰጠሩበት እነ ቅዱስ ጎርጎርዮስ ዘንዚናቱ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ሊቃውንት አባቶች በሙሉ የተራቀቁበት ሐሳብ ነው። ሰው በእግዚአብሔር አምሳል ተፈጠረ። ሌላ ብዙ ትርጉም አለው። በጊዜው ከሌሎች መምህራንም ትማሩታላችሁ፣ ታነቡታላችሁ። እያልኩ ያለሁት ሰው በእግዚአብሔር አምሳል ተፈጠረ ሲባል አንዱ እግዚአብሔር አይበላም አይጠጣም። ሰው ሲጾም እግዚአብሔርን ይመስላል። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አለመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔርን ከመምሰል በላይ ውርደት እግዚአብሔር የሰጠን የመጨረሻ ክብር። ይገርማችኋል፣ መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላን የምንሆነው ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ስለዚህ ጾም መጀመሪያ እግዚአብሔርን መስለን የተፈጠርንበት ዓላማ ነው። መጨረሻ ላይ ጥቂት እየጾም ጾሙን እየጨመር መሀል ላይ ምግብ እየበላን እንቆይና መጨረሻ ላይ ወደማንበላበት እግዚአብሔርን ወደምንመስልበት መልክ እንሄዳለን። በሰማይ እያወስቡ ወይቷሰቡ አላ ከመ መላእክት እግዚአብሔር ይነብሩ። በሰማይ አይበሉም አይጠጡም አያገቡም አይጋቡም፣ እንደ ሰማይ መላእክት ይኖራሉ። ምግብ ያልፍና አለመመገብ ይቀጥላል። የሚመገበው ባህሪያችን ይታደስና ባለመመገብ ኃይል መኖር ይጀምራል። ስለዚህ ልብ በሉ፣ መጀመሪያም የተፈጠርንበት መልካችን ነው፣ መጨረሻ የምንገባበት መልካችን ምግብን ትቶ መኖር ነው። እስመ ከርስ ለመብል ወመብልኒ ለከርስ ወእግዚአብሔር ይስዕሮሙ ለክልኤሆሙ። መብል ለሆድ ነው፣ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ሁሉንም ያሳልፋቸዋል። ባለመኖር ባለማለፍ የሚኖረው ጾም እግዚአብሔርን ያስመስላል፣ መላእክትን ያስመስላል። መላእክት አይበሉም አይጠጡም። ሰው የሰማይ መላእክት ባልንጀራ ነው። መላእክትን የሚያስመስለን ህይወት አለመብላትም። ይገርማቸዋል። ሰው የእግዚአብሔር ቤተሰቦች በጣም ሰው ልዩ ፍጡር ነው። እንደ ሰው ያለ አስደናቂ ፍጡር የለም። 3 ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። የነ ዳርዊንን እንስሳ አይደለም ያልኩት። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። ሰው ያማል ማለት የሰው ልጅ በባህሪው የቆመው የተዋቀረው
ከመላካዊ ባህሪ ከሰብአዊ ባህሪ እንደገና ደግሞ ከእንስሳዊ ባህሪ ነው። መላካዊ ባህሪ አለመብላት፣ አለመጠጣት፣ አለማግባት፣ አለመመኘት፣ አለማንቀላፋት እንደዚህ ያለው ነው። እንስሳዊ ባህሪ ደግሞ መብላት፣ መጠጣት፣ ማንቀላፋት፣ መመኘት፣ ፍቶት፣ ስጋዊ ፍላጎት፣ ይሄ ደግሞ እንስሳዊ ጠባይ ነው። ሰውነት ማለት ደግሞ ሁለቱንም መጥኖ መያዝ ማለት ይኸውልህ፣ ሰው መላካዊ ባህሪ ያለው፣ ሰው እንስሳዊ ባህሪ ያለው። መላካዊ ባህሪ የመላክ ብቻ ነው። እንስሳዊ ባህሪ የእንስሳ ብቻ ነው። ሰው መሆን ግን መላካዊ ባህሪንም ሰብአዊ ባህሪንም እንስሳዊ ባህሪንም መያዝ ነው። መላካዊ ባህሪ አለመብላት አለመጠጣት፣ እንስሳዊ ባህሪ መብላት መጠጣት። ሰውነት ደግሞ ማለት መላክም መሆን እንስሳም መሆን ነው። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መላካዊ ባህሪ ደግሞ መብላት አይፈልግም። ሰው ሁለት የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድን ነው ማድረግ ያለበት? ሰውን ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪ ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድን ነው ማድረግ ያለበት? የሰው ልጅ ሁለት ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት። ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት። ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ሊቀጠልለት ይጠቅማቸዋል? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲሁ መጽደቁን ተውት። መጽደቁን መንግስተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው። ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው።